ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናላችን ተከታታዮች በያላችሁበት ሰላማችሁ ብዛ እያልኩ እንደተለመደው ተወዳጁን ድራማ ለልጄ ይዤላችሁ መጥቻለሁ። እንድትከታተሉኝ በአክብሮት ጋብዛለሁ። መልካም ቆይታ። ፒራዝ እንደታሰረ በሞትና በህይወት መካከል ነው። እየተጨነቀ እየጮኸ ይናገራል። አባዬ በፍጹም እኔ አንተን አልዋሸሁም፣ አሳልፌ ያልሰጠሁም አባዬ፣ አልካድኩህም። እኔ ምንም የማውቀው ነገር የለም አባዬ፣ በእውነት እምልልሃለሁ፣ ምንም የማውቀው ነገር የለም። እኔ በፍጹም አንተን አልካድኩም፣ እምልልሃለሁ አባዬ። ከነገርኩህ ውጭ የማውቀው አንዳች ነገር የለም አባዬ፣ በፍጹም የማውቀው ነገር የለም። እኔ አንተን አልካድኩም። ጠባቂ አንደኛውም ይናገራል። የሆኑ ዶክመንቶች አሉት፣ በእጁ ላይ ይዘንበታል። እነሱ ዶክመንቶች ነበሩ። ምናልባት እሱ ላይ አንዳንድ መረጃዎች ሊኖሩ ይችላሉ። ተናገር አንተ፣ ምንድን ነው እዛ ወረቀት ላይ ያለው? ተናገር ፔራዝ፣ ተናገር። እዛ ዶክመንት ውስጥ ያሉ ሰዎች እነማ ናቸው? እያሉ እያጣደፉ እየጠየቁት ባለበት የእንጨት መሰንጠቂያው ወደ እሱ ጋር ቀርቦ ነበረ። በመጨረሻም ማሽኑን ያቆሙት። በረጅሙ እየተነፈሰ ፈጣሪ ይመስገን እያለ ይናገራል። ባህርም ትዕዛዝ ያስተላልፋል። ፈትሹት፣ በደንብ ያለውን መረጃ በሙሉ አጣሩ። የፈተሸውም ይናገራል። ምንም አይነት መረጃ ኪሱ የለም፣ ባዶ እጁን ነው ያለው። እባክህ ስማኝ እያለ ፒራዝ በድጋሚ ማጸናል። እኔ ነግሬሃለሁ እያንዳንዱን ነገር። እኔ በፍጹም አንተን አልካድኩም፣ አሳልፌም አልሰጠውም። ምንም ነገር ያጠፋሁት ነገር የለም። ከዚህ በተጨማሪ ደግሞ የልጄ እናት እዚህ ነው ያለችው። ልጄን ትወስድብኛለች። በእውነት እላችኋለሁ፣ እኔ እውነቱን እየተናገርኩ ያለሁት። እኔ መቼም ቢሆን ዋሽቻችሁ አላውቅም። በዚህ መሀልም ስልክ ይደወላል። እባካችሁ ስልኩን አንሱልኝ እባካችሁ እያለ መማጸኑን ይቀጥላል። በእርግጠኝነት ልጄ ነው የሚሆነው የደወለው፣ አይዛጉል ነች የደወለችው እያለ አንደኛውም ይናገራል። በሌላ በኩል የደወለችው እየሮጠችም እየሄደች፣ ኧረ ለፈጣሪ ብለህ ፒራዝ ይህንን ስልክ አንሰው። ምንድን ነው እሱም ማታነሳበት? አንሰው። በመጨረሻም ስልኩ ይነሳል። ሄሎ ፒራዝ፣ ይኸውልህ ምን መሰለህ፣ አንድ የማይታመን ነገር አይቻለሁ። ሲማ ወደ ዛፋር መኪና ውስጥ ገባች። ከዛ በኋላ ሄደች። ስልኩን ያነሳውም ሳዳርቲን ይናገራል። እኔ ነኝ ሳዳርቲን ነኝ፣ ያናግርሻለሽ እኔን ነው። ወንድሜ ለምንድን ነው ታዲያ የፒራዝን ስልክ ያነሳው? የኔ ያለው እሱ አሁን ለጊዜው ማግኘታችን ስራ ላይ ነው ያለው። ስለ ሲማና እንዲሁም ደግሞ ስለ ዛፋር ነበር እያወራሽ የነበረው አይደለ? አሁን በደንብ ብታብራሪልኝ ደስ ይለኛል። ዛፋርና ሲማ ምንድነው እያደረጉ ያሉት? እኔ ለጊዜ የደረስኩበት ነገር የለም ወንድሜ፣ ነገር ግን ሁለቱ አብረው ሆኖ አይቻቸዋለሁ። ምንድነው እሱ እየተካሄደ ያለው? ቆይ ንገረኝ እስኪ። ከዚህ በተጨማሪ ደግሞ የሚጮኸው ነገርስ ምንድነው ከአንተ ጀርባ? ፖይራዝስ ቢሆን የኔ ያለው ምንድነው? የተፈጠረ ነገር አለ? ንገረኝ እባክህ። ምንም ችግር የለም፣ ምንም አይደለም። ስልኩን ከተዘጋ በኋላ ባህርትም ይጠይቃል። ምን እያለች ነው ያለችው? ስለ ዛፋርና ሲማ። በሌላ በኩል ስለጠፋው ልጅ ለፖሊሶች መልእክቷን እያስተላለፈች ነው። የ8 ዓመት ልጅ ነው። ቀላ ያለ ጸጉር አለው። ይኸው እዚህ ጋር ደግሞ ፎቶ አለኝ። መቼ ነው የጠፋባችሁ? መቤቴ ንገረኝ እባክሽ። ከግማሽ ሰዓት አይበልጥም። መልካም፣ በቃ መረጃውን ይዘናል፣ እናፈላልጋለን። እናንተ ግን ለጊዜው ተረጋጉ እባካችሁ። ፖሊሶች እርዱኝ እባካችሁ፣ የልጅ እንዲገኝ ይፈልጋሉ። በሌላ በኩል እንጨት መሰንጠቂያ ውስጥ ባህርም ይናገራል። አይዞ፣ ምን እያልሽ ነው ያለሽው? ንገሪኝ እባካችሁ ንገሩኝ። ምንድነው የተፈጠረ ነገር አለ ወይ? ቦይራዝስ ምንድነው የሆነ ያለው? ደህና ነው ወይ እያልኳችሁ እየጠየቅኳችሁ ነው ያለሁት። ለምንድነው እሱም አትነግሩኝ? ደህና ነው፣ አታስቢ። ለሱ ከእኔ ጋር ነው ያለው። እሱ የምታውቂውን መረጃ በምትነግሪኝ ደስ ይለናል። ስለ ዛፋር እኔ ምንም የማውቀው ነገር የለም ብያችኋለሁ። እንግዲህ ምናልባትም ያየኋቸው በርቀት ስለነበረ እነሱም ላይሆኑ ይችላሉ፣ እርግጠኛ አይደለሁም። አይሻጉል፣ ይኸውልሽ በፍጥነት ተናገሪ። የት ነው ያየሻቸው? እነሱን እንዴት ሆነሽ ነበር ያገኘሻቸው? ከማን ጋር ነበር ያየሻቸው? ይህን ነገር ሁሉ ልታብራሪልን ይገባል። ይሄው እንግዲህ በቃ እውነቱን ልናገር፣ ሁለቱ አብረው አይቻችኋለሁ ብያችኋለሁ። ዚማ ወደ መኪና ውስጥ ገባኝ፣ ከዛ በኋላ አብረው ሄዱ። ከዚህ የበለጠ መረጃ የለኝም። በቃ የምፈልጉትን ነገር ተናግሬያለሁ። ስለዚህ ስልኩን ለፖሊስ ስጡልኝ ባካችሁ። በመጨረሻም ያገናኟቸዋል። ቁና እየተነፈሰ ፖሊስም ይናገራል። አይሻጉል፣ እኔ ነኝ። ምንድነው እሱ? ምን ሆነሃል አንተ? ስልክ ምንድነው? የተፈጠረ ነገር አለ? ንገረኝ እባክህ። ምንም አልተፈጠረም። ይኸውልሽ ተረጋጊ። ደህና ነኝ። ለጊዜው ግን ማግኘታችንም ተብለሽ ነበረ፣ ለዛ ነው። አትደንግጪ፣ በቃ ችግር የለውም። አይዛጉል፣ ይኸውልሽ ቤጎም ሲናንን ልትወስደው ነው፣ እርግጠኛ ነኝ። ይኸውልሽ የት ነው ያለው ታዲያ? ንገረኛ። ወደ ሌላ ሀገር ነው የምትወስደው ልጄን ልትወስድብኝ ነው እያልኩሽ ነው ያለሁት። አይሻጉል፣ በፍጹም አይሆንም። እንዴት እንደዛ ይሆናል? ለማንኛውም በኋላ እደውልልሻለሁ። በቃ እደውልልሻለሁ። ስልኩ ከተዘጋ በኋላ አይሻጉል እየተናደደች፣ ምንድነው እሱ የተፈጠረው? ለአንድ ቀን እንኳን ሰላም ማግኘት አልችልም ማለት ነው። እኔ ሁልጊዜም በቃ ጭቅጭቅና ሁልጊዜ ንትርክ፣ አንድ ቀን እንኳን ሰላም መሆን አልችልም ማለት ነው። ለፈጣሪ። ከጥበቃዎቹም አንደኛ ይናገራል። እኔ ግን በፍጹም ሊገባኝ አልቻለም። ሲማና ዛፋር ምንድነው እሱ የሚሰሩት አብረው? ሌላኛውም ግራ እየተጋባ ይናገራል። ምናልባት ግራ እያጋባችሁ ይሆናል ዛፋርን፣ እኛንም ግራ እያጋባችን ይሆናል። ልጅቷ ግን እንደተናገረችው ከሆነ ሁለቱ አብረው ሲሄዱ ተመልክታቸዋለች። ከዚህ በተጨማሪ እኛንስ ቢሆን ለምን ተዋሽናለች? ለማንኛውም ጌታዬ ምንድነው እሱ የምናደርገው አሁን? ፖይራዝም ይናገራል። እባክህ ልሂድበት፣ እባክህ ልቀቀኝ፣ ፍታኝ እባክህ። ልጄን ልትወስድብኝ ነው እያልኳችሁ ነው። እባካችሁ ልቀቁኝ፣ ፍቱኝ ብያለሁ። እባካችሁ ለፈጣሪ ብላችሁ ፍቱት፣ በቃ ፍቱት። ከተፈታም በኋላ ከባህር ጋር ፊት ለፊት እየተያዩ ባህርም ይናገራል። ይኸውልህ አሁን መሄድ ትችላለህ፣ ነገር ግን አይኔም በፍጹም ከአንተ ላይ አልነቅርም ፖይራዝ።
አሁንም አላመንከኝም ማለት ነው? ትንሽ እንኳን አላመንከኝም? አባዬ በመጨረሻም ወደ ልጁ ጋር እየሄደ ይናገራል። ልጅ የት ነው ያለው? አባዬ ለምንድን ነው እሱ የዘገየው? ፓርክ ነው ያለሁት አሁን። በጣም ጥሩ ልጅ፣ አሁን ያለህበትን ፓርክ ስሙን ታውቀዋለህ? እዛ የምታየው ፊት ለፊት የምታየው ነገር አለ? በፍጹም የማውቀው ነገር የለም፣ የምመለከተው ነገርም የለም። ነገር ግን ካስፈለገ አባዬ መጠየቅ እችላለሁ ያለሁበትን ቦታ። ልጅ ይኸውልህ ከዛ ቦታ ንቅንቅ እንዳትል እየመጣሁልህ ነው እኔ። እሺ ችግር የለም አባዬ። ደህናውን አባዬ። በመጨረሻም አባቱ የተባለው ቦታ ላይ ይደርሳል። ልጄ አባዬ። አባትና ልጅ ይተቃቀፋሉ። ልጄ ደህና ነህ? ደህና ነኝ አባዬ። ነገር ግን ሊወስዱኝ ሞክረው ነበር አባዬ። አስገድደው ሊወስዱኝ ነበረ። በመጨረሻም አመለጥኳቸው አባዬ። በጣም ጎበዝ፣ ጀግና፣ ጎበዝ። ሁሉም ሰዎች እብዶች ናቸው ለልጄ፣ መጠንቀቅ አለብህ። ነገር ግን አባዬ በእርግጠኝነት እማዬ እየፈለገችኝ ነው አይደለ? የኔ ልጅ አንተ ምንም አትጨነቅ፣ አታስብ። ሁሉን ነገርን ያስተካክለዋሉ። በሌላ በኩል አያቶቹ እየፈለጉ ነው። በእርግጠኝነት አንዱ ቦታ ላይ ተደብቆ ነው የሚሆነው። የልጅ አናደነዋል፣ አበሳይተነዋል። ፖይራዝም መረጃውን ለመናገር ስልክ እየደወለ ነው። ሄሎ። ልጁ እንደተገኘ ከነገራቸው በኋላ ጅም ትነፍሳለች። በጣም ጥሩ እነግራቸዋለሁ። በቃ በኋላ እንገናኛለን። በጣም ጥሩ ነው። ፈጣሪ ይመስገን። ልክ ነው ፖይራዝ። ማን ነው ልጅ? አባቱ ነበር የደወለልኝ። ከአባቱ ጋር ተደዋውሎ ልጁ ተገናኝተዋል። በቃ በሌላ በኩል አይሻጉል አግኝታት እያወራቻን ነው። ቆይ አንቺ ሴት ግን አብደሻል ማለት ነው? ምንድን ነው እሱ? ቆይ ከእሱ ጋር እንዴት ተገናኝተሽ ታወሪያለሽ? ምን ችግር አለው? ቁጭ ብለን እኮ ነው ያወራነው። ምንድን ነው ያወራሽው? ስለምንድን ነው ያወራችሁት? አይሻጉል ምን ያደርግልሻል? አንቺ ምን ይጠቅምሻል? እያልገባኝ ነገር ግን እንዴት ልታገኝኝ? ያለሁበትን ቦታ እንዴት አወቅሽ አንቺ? ወደ አንቺ ቤት ጋር እያለፍኩ ነበረ። በመጨረሻም አብራችሁ ወደ መኪና ውስጥ ስትገቡ ተመለከትኳችሁ። ከዛ የት እንደምትሄዱ ተከታትዬ አገኘኋችሁ ማለት ነው። ገባሽ? እየተከታተልሽን ነበር ማለት ነው። ልክ ነው። ለምንድን ነው እሱ የምትከታተይኝ? ንገሪኝ። ይኸውልሽ ሴማ አዳምጪኝ። አባዬ እንዲሁም ደግሞ የሱ ሰዎች በእናንተ መካከል የሆነ ነገር እያነፈነፉ ነው ያሉት። ምንድን ያልሽው? ማን ያልሽው? ይኸውልሽ እኔ የማውቀው ነገር የለም። ነገር ግን የዛፋር የሚባል ሰው ከዚህ ቀደም እኔም በሆነ አውቀዋለሁ። ያለውን መረጃ በሙሉ ለሴማ ትዘረዝርላታለች። በሌላ በኩል አባትና ልጅ ቤት እንደደረሱ ልጁም ይናገራል። አባዬ እኔ ከዚህ ቤት መውጣት እራሱ አልፈልግም። ወደ ሌላ ቦታ መንቀሳቀስ አልፈልግም። ልጄ ቤት ነው። ከዚህ በኋላ ወዴትም አትሄድም። ወደ ሌላ ቦታ በፍጹም አለቅም። ነገር ግን አባዬ እማዬስ? የሆነ መላ እናጣም ልጄ። ችግር የለውም። በጣም ጥሩ በቃ አባዬ። በሌላ በኩል በሩ ይንኳኳል። በሩም ሲከፈት የመጣችው አይሻጉል ነበረች። ሲናንስ? አንተ? ሲናን አለ። ነገር ግን ልትወስደው ፈልጋ ነበረ። ምን እያልክኝ ያለው? ከየት መጣ ነው እሷ የምትወስደው? ይገርምሻል፣ እኔም ግራ የገባኝ እሱ ነው። ሲናን ልጄ፣ ምንድን ነው እሱ የኔ ልጅ የተፈጠረው? በእውነት እልሻለሁ እኔም ራሱ አልገባኝም። በመጨረሻም ግን ሮጬ ነው ያመለጥኩት። አይሻጉልም ግራ እየተጋባች ትናገራለች። ቤጉን ግን እንዴት እንደዚህ ታደርጋለች? ለምንድነው እንደዚህ ያደረገችው? ገብቶሃል አንተ? እያለች አባቱን ትጠይቀዋለች። አንቺ ደግሞ ነገር ይሸለ። በሌላ በኩል የባህር ሰዎች መኪናቸው ውስጥ ሆነው እየተጠባበቁ ነው። በታክሲ ሴማም ቦታው ላይ ትደርሳለች። እርስ በርሳቸው እየተያዩ ይፋጠጣሉ። ሴማም ትናገራለች። ምን እያደረጋችሁ ነው ያላችሁት? አሁን ወደ መኪና ውስጥ ግቢ። በውስጥ ቁጭ ብለን ብናወራ ይሻላል። ምን የቀረ ነገር አለና ነው የምናወራው? ሴማ ይኸውልሽ፣ እጅግ አስፈላጊና ጥብቅ የሆነ ነገር ነው የምናወራው። በሌላ በኩል በድጋሚ የነ ፖይራስ በር ይንኳኳል። በሩም እንደተከፈተ ሲመለከት ቤጉን ነበረች ከእናትና ከአባቷ ጋር የመጣችው። ዋው በጣም ይገርማል። እባክሽ ይኸውልህ ፖይራስ በጣም በእኔ እንደተበሳጨና እንደተናደድክ ይገባኛል። ኧረ እባክሽ ተበሳጭቻለሁ እንዴ? ምን ያክል እንደተበሳጨው መገመት ራሷችሁም ይገባሻል። ትንሽ እንኳን አታፍሪም? ቤጉን አታፍሪም ወይ? ልክ እንደ ዕቃ ነው ወይ ልጅን የምትመለከችው? ልትሰርቂ ነበር የመጣሽው? ይገባኛል። አጥፍቻለሁ እኮ እያልኩ ነው ያለሁት። አጥፍቻለሁ። ለዛ ደግሞ ይቅርታ ጠይቃለሁ። እባክህ ወደ ውስጥ መግባት እችላለሁ ልጄ ጋር? ዝም ብሎ ከተመለከታቸው በኋላ በመጨረሻም ይፈቅድላታል። ወደ ውስጥም ትገባለች። ሲናን ውዴ ደህና ነው ወይ ልጅ? እባክህ ታውቃለህ፣ ስጠፋ እኮ አስደነገጥከኝ። አንቺን ብትሆኝማ እያስደንግጠሽኛል፣ አስፈርተሽኝ ነበረ። በሌላ በኩል ባህር ከሲማ ጋር እያወራ ነው። ከዛ ሰውዬ ጋር ምን ልትሰሪ ነበር የተገናኘሽው? ምንም አዲስ ነገር የለውም፣ ተገናኘን፣ አወራን። ስለምንድነው ያወራችሁት እያለሽ ነው ያለው አለቃዬ። ምንድነው ያወራችሁት እያለሽ ነው እያሉ ሁሉም ያፋጥጧታል። ቆይ እዚህ ጋር አንድ ነገር አልገባኝም። ከፈለግኩት ሰው ጋር ባወራ እናንተ ምን አገባችሁ? አንደኛው ጥበቃም ይናገራል። ወይዘሪት ጠበቃ በእውነት ታሳፍሪያለሽ። ያለሽበት ሁኔታ ምን ያክል አስከፊ እንደሆነ አልገባሽም። ባህርም ይናገራል። ይኸውልሽ አንድ የጠፋብኝ በረሮ አለ። ያንን በረሮ መያዝ ፈልጋለሁ። ከያዝኩ በኋላ ረግጬ ጨፍልቄ ልገለው ፈልጋለሁ፣ ልፈጨው ፈልጋለሁ። ይገባሻል? ሴማም ግራ ትጋባለች። አልገባኝም። ያ የጠፋው በረሮ እኔ ነኝ ማለት ነው? በረሮ ነሽ መቼም የሚል ቃል ካፌ አልወጣም። ልነግርሽና ላስጠነቅቅሽ የፈለግኩት ነገር ግልጽ የሆነ ይመስለኛል። ስለዚህ ከእሱ ጋር ያወራሽው ነገር ምን እንደሆነ ማወቅ እፈልጋለሁ። እኔና እሱ ያወራነው ነገር ሚስጥር ነው። ሴማ የምትጠየቂውን ነገር በአግባቡ ምትመልሽ መልካም ነው እያለ አንደኛው ጥበቃም ያስፈራራታል። በሌላ በኩል ፖይራዝ ቤት ውስጥ ይናገራል። ሁላችሁም አዳምጡ።
ከዚህ በኋላ ልጄ እዚህ ቤት ውስጥ ነው የሚኖረው። ከዚህ ቤት ውስጥ ማንም ቢሆን አስገድዶ ልጄን ወደ ውጭ መውሰድ አይችልም። ሁላችሁም መቼም ግልጽ የሆነላችሁ ይመስለኛል የተናገርኩት ነገር። አያቱም ይናደዳል። ምን እያልክ ነው ያለ? ምን እያልኩ እንደሆነ ግልጽ አይደለም እንዴ? ይኸውላችሁ ይገባኛል፣ ስህተት ሰርቻለሁ ፖይራስ። ነገር ግን ጉዳዩን ይሄን ያክል ባታጋን ነው ደግሞ ደስ ይለኛል። ምንድን ነው ያልሽው? እስኪ ድገሚልኝ። አልሰማሁሽም። ጉዳዩን አታጋን ነው ያልሽው ነው ወይስ ደግሞ ጆሮዬ ነው? ሰማችሁልኝ ሰዎች? ጉዳዩን አታጋን ነው አታካብደው አለችኝ እኮ። ጤና የለሽም እንዴ? ቆይ አንቺ ሰው ቀለል ያለ ነገር አድርገሽ የምታስቢው ይህን ጉዳይ እንዴት ነው እባክሽ? ይኸውልህ ሁላችንም ቢሆን አዝነናል በተፈጠረው ነገር። ሲናንም እየተናደደ ይናገራል። ይበቃችኋል፣ በቃ ይበቃችኋል። የእናንተ ጸብና የእናንተ ጭቅጭቅ ሰልችቶኛል። ውጡልኝ ከቤቴ በቃ ውጡልኝ። አያቱም ጠጋ እያለች ሲናን ምን ሆነሃል ልጄ እባክህ? እኔ የምፈልገው አባቴና እናቴ ከጎኔ ሆነው ልክ እንደ ሌሎቹ ልጆች ማደግ ነበረ። ነገር ግን ተመልክቻለሁ። በፍጹም ይሄ ነገር የማይሆን ምኞት ነው። በእኔ ምክንያት ሁልጊዜ መጣላትና መጨቃጨቃችሁ ሰልችቶኛል እያለ ተናዶ ሲናን እየሮጠ ከነሱ ተነጥሎ ሲሄድ ሲናን በመጨረሻም ወደ ክፍሉ ገብቶ በሩን ይዘጋዋል። አየሽ፣ ተመለከትሽ ያደረግሽውን ነገር? በሱ ደስተኛ ነሽ አሁን? ይህንን ነበር አይደል የምትፈልጊው አንቺ? ለማንኛውም ተሳክቶልሻል፣ እንኳን ደስ አለሽ ብሎ ፖይራስ ሲናገር የእሱ አባትም እየተናደደ ይናገራል። ይህንን ልጅ ይዤ ነው የምሄደው። ይህን ልጅ ይዤ ሳልሄድ በፍጹም ከዚህ ቤት አልወጣም። አንተ አሁንም እያወራ ነው እንዴ? አይሻጉልም ትናገራለች። ይበቃል፣ ይሄ ነገር ይበቃችኋል እባካችሁ። የአንተ ሰውዬ ደግሞ መቼ አፍክን መዝጋት እንዳለብህ እንኳን የምታውቅ አይመስለኝም። እኔ እንኳን ሰልችቶኛል፣ እንኳን ይህ ህፃን ልጅ። የእናንተ ጭቅጭቅና ንትርክ። አያቱም እየጮኸ ይጠራል። ሲናን ፖይራስም እየተናደደ ይናገራል። ለምንድን ነው አንተ ሰው ዝም ማትልና ማትሄደው ልጅን ይዘህ? ሲናን እያለ እየደጋገመ ይጣራል። ቤጉም የዚህን ጊዜ እየተናደደች አባዬ ይበቃል፣ በቃ አትጥራው። ሲናን አንተንም ሆነ እኔንም በፍጹም አይፈልግም። አያቱንም አይፈልግም፣ እኔንም አይፈልግም። እኛን አልፈለገንም በቃ ብላ ተናግራ ቦርሳዋን ይዛ እንባዋ ቅርር እያለ እየተራመደ ልትወጣ ስትል ከልጇ ጋር አይን ላይን በርቀት ይተያያሉ። በመጨረሻም እያለቀሰች ልጇን ጥላ እየሮጠ ትሄዳለች። ሁሉም ተከታትለው ይወጣሉ። በሌላ በኩል አሁንም ቢሆን ሴማና እንዲሁም ደግሞ ባህር እየተጨቃጨቁ ነው። ይኸውልሽ እኔ ቀይ መስመር እንዳለኝ ታውቂያለሽ አይደለም? ምንድን ነው እሱ? ያንተ ቀይ መስመር ክህደት የሚባል ነገር አለ። እሱን ነገር በፍጹም አልወደውም። ይኸውልሽ ውሸት የሚባል ነገርም አልወድ። ከኔ ጋር ያለሽን ችግር አውቀዋለሁ። ነገር ግን በድጋሚ እነግርሻለሁ፣ አስጠነቅቅሻለሁ። ምንም አይነት ስህተት እንዳትሰሪ። ከኔ ጋር ያለብሽን ችግር ለማካካስ ብለሽ ስህተት እንዳትሰሪ። ባህር በእውነት እኔን አላወቀኝም። እኔ አንቺን በደንብ አድርጌ አውቅሻለሁ። ወድጄሽ አፍቅሬሽም ነበረ። ይሄን ታውቂያለሽ። እዚህ ቦታ ላይ እንዴት እንደደረስኩም ታውቂያለሽ። እዚህ ቦታ ላይ አሁን አለሁበት ቦታ ላይ የደረስኩት የምወዳቸውን ሰዎች በመተው ነው። ገባሽ? አንደኛው ጥበቃም ይናገራል። አለቃዬ ይበቃል፣ ነገሩን እያጋን ነው ያለው። በፍጹም እንደዚህ መሆን የለበትም። ሴማ እኮ ነች እንጂ። ይኸውልሽ ለመጨረሻ ጊዜ ይናገራለሁ። ኮምፒውተርሽን ወደኛ ታመጪዋለሽ። እዛ ውስጥ ያለውን ፋይል፣ ስለኔ ያለውን ፋይል በሙሉ ታመጫለሽ። ስለ ዛፋር፣ ስለ ዙልፊካር ሁሉንም መረጃ ፈልጋለሁ። ለሱ ግራ አትጋባ፣ አትጨነቅ፣ እኔው ራሴ አመጣልሃለሁ እያለችም ወደ ውስጥ መግባት ትጀምራለች። ሴፋርም ቀረብ እያለ ይናገራል። ነገር ግን ይሄ ነገር ትንሽ አልተቻኮለም ብለህ ታስባለህ አለቃይ? ምንም የተቻኮለ ነገር የለውም። ከኛ የደበቀችው ሚስጥር ማወቅ አለብን። ገባ? ሁሉም ከቀኝና ከግራ ይናገራሉ። ልክ እንደ ልጅ ነች። በፍጹም ይሄን ነገር ልትዋሻ አችልም እኮ። እናንተ ልክ በእኔ ቦታ ብትሆኑ ሁሉን ሰው ትጠረጥሩ ነበረ። በእናንተ አልፈርድባችሁ። በሌላ በኩል ሲናን ከሁለቱ ጋር እያወራ ነው ያለው። እናቴን እንደዛ ማስቀየም አልነበረብኝም። በእርግጠኝነት አዝናብኛለች። አንተ ምንም ያጠፋው ነገር የለም። አባቱም ይናገራል። ምንም ነገር መጨነቅ የለብህም አንተ። ከእናት ጋር ያለውን ነገር እናስተካክለዋለን። ነገር ግን ግልጽ ያልሆነልኝ ነገር እናቴ እኔን ልትጠልፈኝ አልፈለገችም አይደለ? ልትወስደኝ ሞከረችው እሱ አይደለችም አይደለም? ታውቃላችሁ ግን በጣም ከባድ ጊዜ ነው እያሳለፍኩ ያለሁት። ልጅነት ማለት በጣም ከባድ ነው እያለ ሲናን ሲናገር ሁለቱ እየተያዩ ይስቁበታል። ፈገግ እያለችም ትናገራለች። አይዞ ትደርስበታለህ። ወጣት መሆን በጣም ቀላል እንደሆነ ደግሞ ታየዋለህ። ስታድግ ታየዋለህ። በሌላ በኩል ከእናትና አባቷ ጋር ሆና እናቱም እያወራች ነው። በጣም ደደብ ነኝ በእውነት የኔ ልጅ፣ እባክሽ እንደዚህ አትሁኝ፣ አትናደጂ። በመጨረሻም ያኮ ህፃን ልጅ ነው። ከዚህ በተጨማሪ ከአባቱ ጋር ያለው ምንም አይሆንም፣ አይዞሽ። እሱስ ልክ ነው የተናገርሽው። ነገር ግን እኔ እንዴት ደህና ሆናለሁ ልጄን አጥቼ? ለማንኛውም አባዬ እዚህ ጋር አቁምልኝ፣ እኔ መውረድ እፈልጋለሁ። ምን አልሽ ልጄ? መኪናውን አቁምልኝ አባዬ፣ መውረድ እፈልጋለሁ። በእግሬ መጓዝ ነው የምፈልገው። የኔ ልጅ ለምንድን ነው እሱ የምትወርጂው ከመኪናው? እማዬ ምንም አልሆንም፣ በቃ እኔ ቀስ እያልኩ ብቻዬን እመጣለሁ፣ እናንተ ሄዱ። ብቻዬን ወክ ማድረግ ስለፈለግኩ ነው። በሌላ በኩል ሴማ የተባለችውን መረጃ፣ የኮምፒውተር መረጃ ይዛላቸው መጣለች። ይሄ ሁሉም መረጃ ነው ያመጣሽው? ሁሉንም መረጃ እንግዲህ አምጥቼላችኋለሁ። እታወቂያለሽ፣ እኔ በዚህ መልኩ ከአንቺ ጋር ማውራትም አልፈልግም ነበር። የሆነው ነገር ይሁን እንግዲህ። እሺ፣ የመጨረሻ ማስጠንቀቂያ ግን እነግርሻለሁ። በድጋሚ ከዛ ሰው ጋር እንዳትገናኝ፣ የማይሆን ውሳኔ እንደወስን እንዳታስገድጅኝ። ሴማ ላይ ምንም አይነት ነገር መውሰድ አልፈልግም እርምጃ። ይኸውልህ እኔ የፈለኩትን ሰው ማግኘት መብት አለኝ። ከዚህ በተጨማሪ ማንም የጠየቀኝን ጥያቄ የመመለስና ያለመመለስም መብት አለኝ። ወደኋላ በሀሳብ እየተዋጠ ባህርም ይናገራል። ታውቂያለሽ የዛን ጊዜ ያንን ያነጣጠርሽብኝን ሽጉጥ ቃታውን ብትስቢው ኑሮ የተሻለ ነበረ። ይህ ጊዜ ከመምጣቱ በፊት
ልክ ነው የተናገርከው። እንደዛ ማድረግ ነበረብኝ። ሁሉም ከሄዱ በኋላ በመጨረሻም ዜማ ይህን ሰውዬ እስከ መጨረሻው ድረስ እየታገልሽው ነው ያለሽው። ትዕግስቱን እየተፈታተንሽ ነው ያለሽው። እሱ የሚፈልገው ሰው አለ። ይኸውልሽ ሊገለው የሚፈልገው ሰው አለ። ገባሽ? አይደለም አንቺን እኛን ራሱ ይጠረጥረናል። የሚጠረጥረው ሰው ካገኘ ይገላል። ገባሽ? አንቺ ልጅ ይኸውልሽ ይሄ ነገር ቀላል ነገር እንዳይመስልሽ። አትጋፈጩ ይህን ሰውዬ። ሙምታዝ ይኸውልህ ምንድን ነው ያልሽው? ግንኙነት ያለው ሰውዬ ሙምታዝ እርግጠኛ ነሽ? ፖይራዝ ነው እንዴ? ንገሪኝ እስኪ ማን አለ ሌላ ሰው? ይኸውልሽ ባህር እኮ ፖይራዝን ሊገለው ነበር። በመሰንጠቂያ እንጨት ሊከፍለው ነበረ። ምናልባት ይኸውልህ ሙምታዝ ሊናገር ይችላል። ገባህ? በጣም ጥሩ ይህንን ነገርን ይፈተዋለሁ ብሎ ተናግሮ ጥሏት ይሄዳል። ውድና የተከበራችሁ ቻናላችን ተከታታዮች ለልጄ ድራማ ይቀጥላል። ለቻናሉ አዲስ ይሆናችሁ ይህን ድራማ እስከ መጨረሻው ድረስ ያለመቆራረጥ መከታተል የምትፈልጉ የደውል ምልክቱን በመጫን ሰብስክራይብ የሚለውን በመጫን ቤተሰብ ይሁኑ። በቀጣይ ክፍል እስከምንገናኝ ሰናይ ጊዜ ይሁንላችሁ።